ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣል ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። እየከፈልኩ ዋጋ ልብም ሳይሰጋ ብርሃን አብርቷል ለትውልድም ተርፏል። በቤትህ አድጌ ሆነ ማዕረጌ አይለየኝ ምልጃ በእምነት ስጠራ ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተዋሕዶ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት እንደ ሰዓት አቆጣጠራችሁ እኔ ደህና ነኝ። እግዚአብሔር ክብር ይመስገን። ክብር ለድንግል ማርያም ልጅ
እኔ በጣም ደህና ነኝ። ወንድማችን ብርሃነ ስላሴ ከነመላ ቤተሰቦች እግዚአብሔር ይጠብቀ፣ በቤቱ ያቆይልን። አንተ በምትሰጠን፣ አንተ በምትመግበን እኛ እንድንበታለን፣ እኛ እንፈወስበታለን። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ በቤቱ ያቆይልን። እኔ አመተ ስላሴ ይባላለሁኝ። ይህንን ድምጽ የምልክላችሁ ከስደት ዓለም ነው። ከመጣሁኝ ወደ 1 አመት ሆኖኛል። እንደመጣሁኝ መጥቼ ገና በ3 ወሬ በቃ ምንም ሰዎቹ እንትን አልላሉኝ፣ አልስማማ አሉኝ። ሰርቼ እንዳልሰራው በቃ የምናገረው ነገር ምንም አንጣጣም አልን ማለት ነው። ከዛ ምረር ብዬ አለቀስኩኝ። ቅዱስ እግዚአብሔር አብ፣ እናቴ እመቤቴ፣ ቅዱስ ገብርኤል በጣም ሁሌም የምጠራቸውና ችግር ሲገጥመኝ የሆነ ነገር ሲሆን ስማቸውን ከጠራው ያ ነገር በቦታው የሚመለስልኝ ሁሌም ነው። በቃና ስማቸውን ጠርቼ አለቀስኩኝ በጣም። ከዛን ወዲያውኑ የዛኑ ቀን አንድ ቤት ገባሁኝ። እዛ ቤት ገብቼ እግዚአብሔር ይመስገን ትንሽ ሴትዮዋ እንትን ትላለች፣ ግን ቢሆንም ተስማምተን እየሰራን እያለን አንድ ቀን ዝም ብዬ የቤተ ክርስቲያን ትምህርት ሳዳምጥ የቅዱሳን ዝክር መጣልኝ። ከዛ ቆይ እስኪ ብዬ ገብቼ ሳዳምጥ ልክ ስከፍተው ምስክርነት ነበር የሰማሁትኝ። እና እንዴ ሴት ታስተምራለች እንዴ ምናምን ብዬ ቆይ እስኪ ላዳምጠው ብዬ አዳመጥኩኝ። ሳዳምጥ ምስክርነት ነው። ልጅቷ ቀኑን አላስታውስም የምትመሰክረው አባቴ አውስታቴዎስ እንደዚህ ያደረጉልኝ ስትል፣ እንዴ አውስታቴዎስ የሚባሉ ቅዱስ አሉ እንዴ? እውነት ለመናገር አላውቅም ነበር። አውስታቴዎስ ቅዱስ የሚባሉ ቅዱስ አሉ እንዴ ብዬ አዳመጥኩኝና ለእኔም ቅዱስ አውስታቴዎስ እንደዚህ ካደረጋችሁልኝ፣ ይሄን ነገር ካሳካችሁልኝ እመሰክራለሁኝ፣ ስለቴንም አስገባለሁ ብዬ ተናገርኩኝ። እንዲሁ እየሰራው ማለት ነው። አልጋ እያነጣጠፍኩ ነበረ። ከዛ ያ ነገር እግዚአብሔርን አልዋለም አላደረም ከሰዓት ሆነልኝ እና በጣም ነው የገረመኝ። ከዛም በኋላ ይኸው አመት ሙሉ የቅዱሳንን ዝክር እያዳመጥኩ ጸበሉን እየተጠመቅኩ ወንድማችን ብርሃነ ስላሴ እኔ ቃል የለኝም፣ እግዚአብሔር ያክብርልን፣ ከነ ቤተሰብ ሁሉ እሱ ይጠብቅ፣ ልጆችን ያሳድግልን፣ በቤቱ ያቆይልን። እናመሰግናለን። እኛም ደግሞ ሼር ላይክ እያደረግን እንደኛው ያልሰሙት እንዲሰሙ፣ ያልተጠቀሙት እንዲጠቀሙ እናግዘው ላለሁኝ ወይ ስላበዛውባቸው በጣም ይቅርታ። መልካም ቀን፣ መልካም ውሎ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም የሆነ ድንቅ ተአምር ነው እግዚአብሔር ቅዱሳን ያደረጉልሽ። እንግዲህ ውድና የተወደዳችሁ የቅዱሳን ዝክር ስለ እግዚአብሔር መመስከር የምትፈልጉ አሁንም እድሉ አለ። በስልክ ቁጥሬ 0041 77977 4632 ብላችሁ ብትልኩልኝ በዋትሳፕ ይደርሰኛል። እንደዚሁ መደወል ትችላላችሁ። ውድና የተወደዳችሁ ከዚህ በመቀጠል የሐዋርያውን የቅዱስ ዮሐንስን ገድል መልኩን እንዲሁም ደግሞ የጻድቁ አባታችን መልከ ጼዴቅንም እንደዚሁ ገድላቸውን መልካቸውን አድርሳለሁ። የከበረና የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ አገልጋይ ቅዱስ ዮሐንስ ወልደ ነጎድጓድ የፍልሰቱን መስታሰቢያ እናነባለን። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህ ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ነው። ለዚህ ቅዱስ ወደ እስያ አገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነሱ ክፎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና
ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ አብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶን ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠላጠሉ። ደቀ መዝሙሩን አብሮኮሮስን የባሕሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባሕሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህ በኋላ ደቀ መዝሙሩ አብሮኮሮስ ወደ አለበት ወደ የብስ ባሕሩ ተፋው። ስለ መገኘታቸውም እግዚአብሔርን አመሰገኑ። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም። እነዚያ የአገር ሰዎች እጅግ የከፉ ናቸውና ስለዚህ ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስ አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበረ። መጻተኞችም ስለሆኑ ታጎሳቆላቸዋለች፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህ በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያ የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያን ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስ ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም በአየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣህን? አለችው። ቅዱስ ግን በቅንነት አይዞሽ አትዘኝ አላት። ይህንን ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎች ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን? አለችው። እርሱም አይደለሁም፣ እኔ አገልጋዩ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ለቅሶን በማልቀስ ሐዋርያትን ለመነቻቸው። እነሱም አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ ለመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ተአምራትን አደረገ። ይህንን አይተው የአገሩ ሰዎች ሁሉም በጌታችን አመኑ፣ ከጣዖታቱ አገልጋዮች በቀር። እነርሱም ሰይጣን በእርሱ ላይ ስለሚያነሳሳው ሊገድሉት ይሹ ነበረ። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስ ሁሉንም እግዚአብሔር ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የክብር ሐዋርያው ጳውሎስም ስለ ልቦናቸው ደንዳናነት ጣዖታትን ስለ መውደዳቸው ስለ እነርሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርን ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን
እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናው ስለ ንጽሕናው ይህን ሆነ። ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን፣ ቀለመሲስ የሚባለውን ራእይ፣ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታችን ኢየሱስ አጠገብ የተቀመጠውና አቤቱ የሚያስዝህ ማን ነው ያለው ይህ እርሱ ነው። ጌታችን በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩን እነኋት እናትህ ያለው ነው። ጴጥሮስ እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ ጌታ ኢየሱስ እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስ ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውና ደሙን ሰጣቸው። በቀናች ሃይማኖትም እንዲጽናኑ አዘዛቸው፣ ባረካቸው፣ አጽናናቸው። ከዚህ በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞቹ ሌሎች 2ቱን መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭ ወጣ፣ ጉድጓድ እንዲቆፍሩ አዘዘ። ከውስጡም ወርዶ ቆመ፣ ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራዎችንም ይሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝ ሕግ ሳልነግራችሁ የተውኩት ምንም የለምና እናንተ ከእንግዲህ ከቶ ፊቴን አታዩኝም። ይህንን በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት አሳረፈው፣ እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያ ዮሐንስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር፣ አሜን አሜን። የሐዋርያው የቅዱስ ዮሐንስ ረድኤት በረከት በሁላችን ላይ አድሮ ይኑር። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ይህንን ቪዲዮ ሼር ላይክ በማድረግ ለመና እንድታደርሱልን በሐዋርያው ቅዱስ ዮሐንስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የቅዱስ አባታችን ዮሐንስ ወልደ ነጎድጓድ መልኩን በስላሴ ስም አነባለሁ። ለእኔ የማንበብን ስልጣን ጸጋ ይሰጠኝ ዘንድ የአምላክ በጎ ፍቃድ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካ ቅዱስ ዮሐንስ ፍቁረ እግዚእ
ሰላም ለዝክረ ስምከ ያለ ፍጹም መጓደል ጸጋና ሞገስ ለተመላ ለስምህ አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ስጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜና ሕጉን አውቅና እረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላልኝ። ሰላም ለስዕርተ ርእስከ ቅባ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጸጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ በአጠገቡ ወደ ተቀመጥክ ወደ መምህር ክርስቶስ የኔን የባሪያን ድህነት እና የዓለምን ይቅርታ ማልድ። ሰላም ለርእስከ የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ለራስ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩቤል ቅዱስ ዮሐንስ ሆይ ደግ መምህር ነህና በሰማያውያን ምድራውያን በረከት ባርከን። ሰላም ለገጽከ በአምላክ በክርስቶስ ስቅለት የደምግባቱ ልምላሜ ለጠወለገ ለፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ ሰዓት አንተን እተማመናለሁና የተመሰገነ የፊት ደምግባት በፊቴ ላይ ይፍሰስ። በኃጢአት የሻከርኩ እኔን ያድነኝ ዘንድ ያስብልኝ ዘንድ። ሰላም ለቀራንብትከ የርግብ ዓይኖችህን የሚሸፍኑ ለአንዱና ለሁለተኛው ቅንድቦች ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙሩ ቅዱስ ዮሐንስ ሆይ የጨለማ ገዥ የሆነ ነፍሳትን ወይም የሚያጠምድ ጋኔንን ቅንድቦቼ ያሸንፉ ዘንድ በቅንድቦች ተማጽኛለሁ። ሰላም ለአይንቲከ በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቢ መለኮት የክህነትና የመንግስትን ግንድና ቅርንጫፍ ቅዱስ ዮሐንስ ሆይ ከምስራቅ ምዕራብ እንዲርቅ ያንተ ጽድቅ የኔን ኃጢአት ያርቅልኝ። ሰላም ለአእዛኒከ ሰባቱን የነጎድጓድ ነገሮች ሰባቱን ጽርሐ መስቀል ያዳምጡ ዘንድ ለነቁ ጆሮችም ሰላምታ ይገባል። ከመላእክት ጋር ስምም የሆንክ ቅዱስ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጹሐን ሰይጣንን ሳጥንህን ከንጽህና ሳጥን የብርሃንን መጽሐፍን እና የተሸሸገ መናን ስጠኝ። ሰላም ለመላቲከል ስለ ክርስቶስ ጽፋት በሐናና በቀያፋ አደባባይ መመታት ጽፋት ወይም በመከራ ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ ያንተ ጸሎት ደመናን ተሻገረች የሚል ዜናን በልቤ ውስጥ አስርጽ ወይም አብቅል። ሰላም ለአይናፊከ ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጮችም ሰላምታ ይገባል። በጥበብ ጎዳናዎች ሄድክ ቅዱስ ዮሐንስ ሆይ ጥጃ ከታሰረበት እንደሚፈታ እኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ሰላም ለከናፍርከ ባለሟልነትን እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደ ተነከረ ግምጃ ተነክረዋልና ተባርከዋልና። አቡ ቀለመሲስ የሚስጥር ሰው የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መስዋዕት ከንፈሬን ታስነካይ ዘንድ ወደ እኔና በከንፈሮች አበሳና ርኩሰት በስቷልና። ሰላም ለአፉከ ዋዩ ወይም ግለቱ ሳያቃጥለው የመለኮት አፍ ለሳመው ለአፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ሚስጥርን ያየ ቅዱስ ዮሐንስ ሆይ የራእይህን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማኅተም ለእኔ ፍታልኝ ወይ ግለጽልኝ። ሰላም
ለአስናኒከ የአባቶች ትራፊ ሞት ፍሬን ላልቀመሱ ወይም ላልነኩ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግሬ የጣፈጠ እና ያማረ ይሆን ዘንድ ጨው ንግግር አልጫው አንደበቴን ያጣፍጠው። ሰላም ለልሳነከ ሁለት መንገዶችን ለሚናገር አንደበትህ ሰላምታ ይገባል። እንደዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባሕር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለቱ ሕይወት የተሰኘችውን መንገድ ውሰደኝ። ከአንተ ዘንድ የምመኛት ይችናትና። ሰላም ለቃልከ የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ወይም ከፍ ያለ ለሆነው ለቃል ሰላምታ ይገባል። የእግዚአብሔር ወዳጁ ብፁዕ ቅዱስ ዮሐንስ ሆይ በእኔ ላይ ክፉ የመከሩ ጠላቶችን በቃል ትእዛዝ ትበትንልን ዘንድ ልመናዬን በፊትህ አደርሳለሁኝ። ሰላም ለእስትንፋስከ ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛም የክህነት ስልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባሕር መምህር ቅዱስ ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን ቀድሞ በንፍሃት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ሰላም ለጉሬከ ከማር ከስኳር አነጋገሩ ለሚጣፍጠው የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዲዮስን ከመንበሩ ጥለ ክርስቶስን የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር ወልድን በሥጋ የቅርብ ዘመዱ አንተ ነህና ሰላም ለክሳድከ እንደ አማረች ጸንታ በመኖር ያረፈባት ዘንድ እግዚአብሔር ለመረጣት አንገት ሰላምታ ይገባል። የጥበብ ጌታ ኢየሱስ ክርስቶስ ባለሟሉ የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ከአንተ ጋር ናት የኋላውን ሲናገር ነውና። ሰላም ለመትከፍትከ ከሰማያዊው ዙፋን ሳይተናነስ ለልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮንን የደጇን ጌጥ የዕንቁዬ ቅዱስ ዮሐንስ ሆይ የሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኃጢአት ሸክም አመፃን ከትከሻዬ ላይ አንስተህ ጣልልኝ፣ አስወግድልኝ። አሜን። ሰላም ለዘባነከ ክንፋቸው 6 ከሆኑ ከሱራፌል ዓይኖቻቸው ብዙዎች ከሆኑ ከአራቱ እንስሳ ኪሩቤል ለማይተናነስ ሞገሳዊ ጀርባ ሰላምታ ይገባል። የተመሰገነ የያዕቆብ ልጅ የይሁዳ ውሳጣዊ ባህሪ ቅዱስ ዮሐንስ ሆይ የሄኖክ ሰውነት በተሸሸገችበት በተሰወረችበት በአንተ ፊት ትመላለስ ዘንድ ነፍሴን የበቃች አድርጋት። ሰላም ለእንግዳከ የምስጋና ልብስ በማኅተም ቅርጽ በላዩ ላይ ለተዋሃደው ወይም ለተቀረጸበት ለደረትህ ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ቅዱስ ዮሐንስ ሆይ ከበረከትህ ዛሬ ተሰጠን ዘንድ በገዳም መስቀል ጽንዓት አምልሃለሁ። ሰላም ለሕፅንከ ከጸጋ የተራቆተችበት ጊዜ ለሌላ ነበልባላዊ መለኮት መጠጊያ ላደረገች ሕፅን ሰላምታ ይገባል። ለልጆቿና ለእመቤቲቷ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ የሚጸናባት ዕለተ ክርስቶስ በተባለች በዕለተ ምጽአት የኔን ማረፊያ ከአንተ ጎን ትሁንልኝ። ሰላም ለአእዳዊከ የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶች እንዳለ የሰላም ምሰሶች ለሆኑት እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ቅዱስ ዮሐንስ ሆይ የነፍሴን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማይበል በእጆች ወልውለኝ ወይም አንጻኝ። ሰላም ለመዛርኢከ
በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለህ ያስተማርክ የገሊላው ቅዱስ ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። የዋህ በግህን በተኩላ ታድነኝ ዘንድ እኔ ለጸሎት በትጋት ክንድህም ደሞ ማጸናለሁ። ሰላም ለኩርናከ በምስጋና አደባባይ ለሚቆም የ60 ዓይኖች ኃይል ላለው ኩርና ጡንቻ ሰላምታ ይገባል። እንደ አንበሳ ልብ የተማመነ ጽኑ ቅዱስ ዮሐንስ ሆይ በመረብ አስግረው አሳን እንደሚያጠምዱ በደል ከሞላባት ከዓለም ባሕር እኔን አውጣኝ። ሰላም ለእመትከ መልአኩ ክንድ 10,000 የሆነውን እንደ አንዱ ክንድ አድርጎ ለከነዳ ክንድ ሰላምታ ይገባል። የሰማይን በር ተከፍቶ ያየ ቅዱስ ዮሐንስ ሆይ ለጠላቶቼ መዘባበቻ እንዳልሆን የአንተን ክንድ የምትደገፍ እህትም ትሁነኝ። ሰላም ለህራከ እግዚአብሔር ወልድን በሥጋዊው ወራት ለዳሰሰው ለመሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠ ቅዱስ ዮሐንስ ሆይ ከመሃል እጅ በታች ራሴን አደርጋለሁ። ክቡርና ከመሃል እጅህም ደግሞ ከወርቅ ይልቅ ያንተን መሃል እጅ እመርጣለሁና። ሰላም ለአጻብኢከ የምትወደውን የጋዮስን ሥራዎች ለጻፉ ጣቶችም ሰላምታ ይገባል። ለማስተማርና ለመስበክ የተላክ ቅዱስ ዮሐንስ ሆይ በተንኰልና በክፋት ክብሩን ጥሎ የተዋረደ ከዲያብሎስ ቁራኝነት በጸሎት ጠብቀኝ። ሰላም ለአጽፋረዴከ ከ10 ጣቶች ጋር ለተስማማው ነውር ለሌለባቸው ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ቅዱስ ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን በመልካሟ ገነት የሰለጠነች አድርጋት። ሰላም ለገቦከ በጸሎተ ሐሙስ በእራት ጊዜ የነበልባላዊ ክርስቶስን ጎን መጠጊያ ላደረገ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥክ ቅዱስ ዮሐንስ ሆይ ከተመሰገነ አብ አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር፣ እጽፍ ድርብም ደሞ ትሁን። ሰላም ለከርስከ መጽሐፍን መብላት ባመረቻት ፈንታ ለአፍ ለምትጣፍጥ ለሆድ ሰላምታ ይገባል። ከተመረጡ ከብዙዎች የተመረጥ ቅዱስ ዮሐንስ ሆይ ከጥምና ከረሃብ አገር ወደ ተድላና ደስታ አገር በክንፍ ጸጋ ውሰደኝ። ሰላም ለልብከ ዕብራውያን ሰቅለው በገደሉት በመምህር በጌታ በኢየሱስ ክርስቶስ መታመኑን ላልተወ ልቦና ሰላምታ ይገባል። በድንግልናና በንጽህና ያጌጥክ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎት ኃይል ጠላቶችን ሁሉ ጠርገህ አጥፋልኝ። ሰላም ለኩልያቲከ የቤተ ዕቃዎችን በመብራት እንደሚፈትኑ እንደሚፈለጉ ክርስቶስ ለፈተናቸው ኩልያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ ለአንተ ጸጋ ሆኖ የተሰጠ ነውና ይህ ጸጋ በእኔ ላይ ይደር፣ አሜን። ሰላም ለህሊናከ መልካምን እንጂ ክፉን ለማሰብ ህሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይና ሐዲስን ኪዳን ወንጌልን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤም ሰማይ እንዲደርስ እዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ሰላም ለአማኦቲከ ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀትህ ሰላምታ ይገባል። ክርስቶስን በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ በመከራው ጊዜ ከቤተልሔም እስከ ቀራንዮ ተከተልከው። ለወለደችው ለድንግል እናቱም መታዘዝን እምቢ ያላልከ
እምቢም ያልክ አይደለም፣ በትሕትና ታዘዝክ እንጂ። ሰላም ለንዋየ ውስጥከ እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውሳጣዊ ሰውነት ሰላምታ ይገባል። የክርስቶስ ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለባሪያ የቀናውን መንገድ ምራኝ፣ ወደ ሰማያዊ ቤትም እንድገባ ፍቀድልኝ። ሰላም ለእንብርትከ የይቅርታና የርኅራኄ ውሃ ፈጽሞ የማይለየው የንብ ቲራ ወይም ማሰሮ አምሳል ለሆነ እንብርት ሰላምታ ይገባል። የቀደመችቱ የደብተራ ኦሪት የሚጣፍጥ ሽቱዋ መልካም መዓዛ ቅዱስ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ከዲያብሎስ ሰራዊት በጸሎትህ ጠብቀኝ፣ በላይ ላይም መከራ እንዳያመጡብኝ ሰውረኝ። ሰላም ለሐቄከ በመምህር በኢየሱስ ክርስቶስ አጠገብ ለተቀመጠና በቅዱስና መታጠቂያ ላጌጠ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማያዊው ክብራቸው እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን አፍገምግመህ ጣላቸው። ሰላም እብል ለአቆያጺከ በምሰሶ አምሳል የሥጋን አዳራሽ ላነጹና ላጸኑ ታፋዎችህም ሰላም እላለሁ። በማስተዋልና በንጽሕና የመላእክት ወዳጅ የሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ በግህን ጠባቂ ሁነኝ። ሰላም ለአብራኪከ የክርስቶስ ወንጌል በብዙ አገሮቹ ዙረው በማስተማር ለጸኑ ጉልበቶች ሰላምታ ይገባል። ቅዱስ ዮሐንስ ሆይ የመልኩ ጸዳል እጅግ ለሚያስደንቅ መልክ በሰጊድህ ጊዜ የጌታችን ባሪያ ነኝና ለእኔ አትስገድልኝም፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጸ። ሰላም ለአጋሪከ የጥበብ ባለቤት ክርስቶስ ከሙታን ተለይቶ በተነሳ ጊዜ ጴጥሮስን እስኪቀድሙት ድረስ ገስግሳ ለደረሰች ግስገሳን ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ወይም አለቃ ቅዱስ ዮሐንስ ሆይ በበደል ድንጋይ እግሮች ተሰነካክለው ታማዋልና ይድኑ ዘንድ በምሕረት እጆች ዳሳቸው። ሰላም ለሰኮናከ የንጉሥ ዳዊትን ቤት ክብር ገንዘብ ያደረክ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰውነህና የዚህ ዓለም ገዢ የሆነው የአዳም ጠላት ከይሲ እኔን መያዝ እንዳይችል ተረከዜን እንደ ናስ የጋለ እንደ ብረት የጸና አድርገው። ሰላም ለመከየድከ በፍርድ አደባባይ ከጌታ ኢየሱስ ክርስቶስ ጋር በቆመ ጊዜ የፍርሃት ዝንባሌ ለሌለው አረማመድ ሰላምታ ይገባል። ስለ ወንጌል ክብር በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ እኔን በሙሉ ልቤ አንተን መጠጊያ አድርጌያለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። ሰላም ለአጻብዒከ የሚያልፍ የሥጋ ዓለምን ነቃልና የኃጢአት ትቢያ ላልነካቸው ለእግር ጣቶች ሰላምታ ይገባል። ከነቢያትና ከሐዋርያት አንድነት ያለ ቅዱስ ዮሐንስ ሆይ እግሮች በተዋሕዶ ሃይማኖት ጸንተው እንዲቆሙ አድርግልኝ። ወዲያና ወዲህ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። ሰላም ለአጽፋረ እግርከ በመልክ ዳርቻ የሚቀመጡ ለአስሩ የእግር ጣቶች ሞገስ ለሆኑ ለእግሮችህም ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ የምታበራ ክብር ከፍ ያለ የቤተ ክርስቲያን መብራት አንተነህና በዕብራውያን አራቱ ከዋክብት ተብለው የተሰየሙ ከደጋግ ሰዎችም አንተ ትበልጣለህና። ሰላም ለቆምከ ቅዱስ ዮሐንስ ሆይ የወንዝ ዳር ዛፍ ለመሰለ ቁመትህ ሰላምታ ይገባል። የቁመትህ ጠል የመጽሐፍት ትርጓሜ ተራራዎችን አለበሰ። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁና በፍርድ ቀን ሰማያት ቦታ በሚያጠቡት ጊዜ አገልጋይን ወደ ቀኝ
በምታደርስ በጽድቅ መንገድ ምራኝ። ሰላም ለመልክዕከ የምስጋናና የዝማሬ እጅ መንሻን ለአንተ እንደሚገባ አድርጌ ለሚያምር መልክ ሰላምታ አቀርባለሁ። ንጽሕናን እንደ ግምጃ የለበስ ቅዱስ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ንጹሕ እንደሆነ የዕጣን ሽታ አድርገ ተቀበልልኝ። ሰላም ለፍልሰትከ በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ በሕይወት ያለ ዮሐንስ ሆይ ከዚህ ዓለም በሕይወትነት ለመለየት ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሰውነቶች በቅድስናና በንጽሕና የተጌጥክ ናቸው። አገልጋይ እኔን በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ ወይም አብቃኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና። ሰላም ለልብከ ወለአስናኒከ የመኖሪያ ነገር ያስረዳ ዘንድ ለረዳትህ ለአብሮኮሮስ ለተተወ ወይም ለተሰጠ ለልብስህ ከጫማ ጋር ሰላምታ ይገባል። ከመላእክት ጋር የተወደድክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የሰላምና የፍቅር ወንዝ በሆዱ ውስጥ ይሙላ እንጂ የጎደለ አይሁን። ሰላም ለዘ ሰአልከ ሀቦ ለምላሜህንም ስጠው እንጂ አትከልክለው የሚለውን የወንጌልን ትእዛዝ አንተ ታውቃለህና። ከፍ ያለች የከበረች በረከትን እነሆ እኔ እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትን ችላ አትበለኝ፣ ከድሃ ሕይወቱን ልመና ነውና። ኦ ዮሐንስ ቅዱስ ዮሐንስ ሆይ በንጽሕና ገንዘብ የኔን የኃጥኡን ዕዳ ክፈል። ክፉ ሽታ የሚሸት የኔን ስራም በሽቶ በጸሎት አጣፍተህ ለውጥ። መሥዋዕት የምታሳርግ ክቡር ቅዱስ ሆይ እኔን ለመባረክ ወደ ወንድሞች ከሐዋርያት ጋራና በልቦና ውስጥ ፍቅር የበዛ ነውና። ሰላም የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላም ይገባል። የተባረከ አቡ ቀለመሲስ ራእይን ያየ ዮሐንስ ሆይ ታውጎሎስ ወይም መለኮታዊ ምስጢርን የተናገርክ ለአንተ ሰላምታ ይገባል። የሐዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብህ መከራ ሰላምታ ይገባል። በትዕግስት የሮምናን ቁጣ ችለህ የሞተውን አስከርን ያስነሳ ዮሐንስ ሆይ ሰላምታ ይገባል። ከደቀ መዝሙር አብሮኮሮስ ጋር የሚያስጨንቅ መከራን የታገስክ ዮሐንስ ሆይ ሰላም ለአንተ ይሁን። ክብርን የተመላህ አንተ ነህና እንደ አንተ ያለስ በምድር ላይም ማን ነው? በምስጋናና በእንቢልታ የቤተ ክርስቲያን የጉባኤዋ መሪ ዮሐንስ ሆይ ሰላም ላንተ ይሁን እያልኩኝ እነሆ እኔ በምስጋናና በማህሌት አደንቅሃለሁ። እውነተኛ የመለኮት የክርስቶስ ወዳጅ የሆንክ ጻድቅ ዮሐንስ ሆይ ሰላም ላንተ ይሁን። እነሆ ቅድስት ቤተ ክርስቲያን በበዓል ዕለት በምስጋናና በማህሌት አንተን ታመሰግናለች። ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን እያልኩኝ ስምህን ስጠራ የመልክህን ደሞ ድም ግባት ምን ያምር! የስምህ አጠራር ምን ይጣፍጥ! የእግዚአብሔር ወልድ እናቱ ባለሟል ዮሐንስ ሆይ በዘጠኙ ሊቃናት ምሳሌ ሰላምታ አቀርብልሃለሁ። ምስጋናዬ ተቀብለ ዋጋ ያልተከፈለበት ክብር አድለኝ ወይም ስጠኝ። ቀዳማዊ ቃል ሥጋ ሆነ በእኛ ማደረ ያልክ ከፍ ያለ የተዋህዶ ሰማይ ምጥቀትን መጥቀ የወጣ ንስር የተሰኘ ዮሐንስ ሆይ ሰላምታ ይገባል። አራተኛውን ወንጌል የጻፍክ ዮሐንስ ሆይ ኮል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ ሸተተ። ሰላም ለከ ወልደ ነጎድጓድ ዮሐንስ ሆይ ሰላም ላንተ ይሁን። አቡ ቀለመሲስ ዮሐንስ ሆይ ሰላም ላንተ ይሁን። ታጎሎስ ዮሐንስ ሆይ ሰላም ላንተ ይሁን። የጌታ ወዳጅ ዮሐንስ ሆይ ሰላም ላንተ ይሁን። ንጹሕ ድንግል ዮሐንስ ሆይ ሰላም ላንተ ይሁን። ወንጌላዊ ዮሐንስ ሆይ ሰላም ላንተ ይሁን። በኢየሱስ ክርስቶስ አጠገብ የተቀመጥክ ዮሐንስ ሆይ ሰላም ላንተ ይሁን። ኦ አምላከ ቅዱስ ዮሐንስ፣ አቤቱ የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ እኔንና ማኅበረ ሥላሴ እኔንና የቅዱሳን ዝክር
ባሮችን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀን። እንዲሁም ይህንን የላከችልን ወለተ ኪዳንን ጠብቅልን፣ ይቅር በለን። አምላካችን የቸርነቱን ሥራ ታሰራን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ትቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ ሁል ጊዜም ለምእመናን ሁሉ ሸር እንድታደርጉ በሐዋርያው በቅዱስ ዮሐንስ ወልደ ነጎድጓድ ስም አሳስባችኋለሁ፣ እማጸናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጼዴቅን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 4 ቀን የሚነበብ የአባታችን የአቡነ መልከ ጼዴቅ የገድል ይህ ነው። ጸሎት በረከቱ ከኔና ከናንተ ከቅዱሳን ዝክርና ከምእመናን ጸንቶ ለዘላለሙ ይኑር አሜን። አባታችን መልከ ጼዴቅ ቀንጡራር በተባለ ገዳም ሳለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከድንግል ማርያም መወለዱን የማያምኑ ሰዎች መጡና እንዴት እግዚአብሔር ከሴት ተወለደ ትላለህ አሉት። አባታችን መልከ ጼዴቅ መልሶ በእውነት አስቀድሞ ቃል ከአብ ተወለደ፣ ዳግመኛ ከድንግል ማርያም በሥጋ ተወለደ ላለሁ፣ ከተወለደ በኋላም የእናቱ ድንግልና ሳይለወጥ ተገኘላለሁ አላቸው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14። እነሱም እኛስ እግዚአብሔር አንድ ብቻ የማይዳሰስ እሳት ነው፣ ከሰማይ አልወረደም፣ ሁሉንም ያያል፣ እርሱ ግን አያይቱም፣ መጽሐፍም እግዚአብሔርንስ ከቶ ያየው የለም ይላል በዮሐንስ ወንጌል 1:18። ሙሴም አምላካችሁን የሚያቃጥል እሳት ፈጽሜ ፍጻሜ የሌለው ነው ብሏል። ይህስ የመሰለውን ሁሉ ይሉት ነበረ። ከነቢያት መጻሕፍትንም በመለኮቱ አንድ መሆን የሚያነሳውንም ምስክር እየጠቀሱ ብዙ ተከራከሩት። አባታችን መልከ ጼዴቅ የሙሴን ኦሪትና የነቢያትን መጻሕፍትን ታምናላችሁን አላቸው። እነሱ አዎን እናምናለን አሉት። እርሱም እንኪያስ በኦሪት ሰውን በመልካችን እንደ ምሳሌያችን እንፍጠር ያለውን ስሙ። ሰውን እንፍጠር ያለው አብ ስለ ራሱ ነው። በመልካችን ያለው ስለ ወልድ፣ እንደ ምሳሌያችን ያለው ስለ መንፈስ ቅዱስ ነው። አንድ አካል ብቻ ቢሆንማ ሰውን በመልኬ እንደ ምሳሌ ልፍጠረ አይልም ነበርን? ዘፍጥረት 1:26። ዳግመኛም የሰናዖር ግንብ ወይም ሕንፃ ባፈረሰበት ጊዜ ኑ እንውረድ የሰው ልጆችን ቋንቋ እንደባልቅ አለው። አንድ ብቻ ቢሆንማ ልውረድና ቋንቋቸውን ልደባልቀው አይልም ነበርን? ዘፍጥረት 11:6። ዳግመኛም 3ቱ ሽማግሌዎች በአብርሃም ቤት ዘንድ ተስተናገዱ። አብርሃም ጌቶቼ ወደ አገልጋያችሁ ወደ አብርሃም ቤት ግቡ አላቸው። ከእግራቸው በታች ወደቀ፣ ሰገደላቸው። እነርሱም አንዱ ነገሬን ከወዳጄ አልሰውርም፣ የሶዶምና የጎሞራን አገሮች ሰዎች እደመስሳለሁ፣ አጠፋለሁ አለ።
ይህን ያለው አብ ነው። ወደ ሶዶም የወረዱት ሁለት መላእክት ወልድና መንፈስ ቅዱስ ናቸው። አባታችን አብርሃም ከሰው ማንን ጌቶቼ ባለ ነበረ? ከሰው ወገንስ ለማን በሰገደ ነበረ? አብ፣ ወልድ፣ መንፈስ ቅዱስ በአካል በስም በግብር ሦስት መሆናቸውን አውቆ ጌቶቼ አላቸው። ለእነርሱም ሰገደ እንጂ ለንጉሥ እንደሚሰግድ ሰገደ አይባልም። በዚያን ጊዜ የእስራኤል መንግሥት አልታወቀም። በመጽሐፍ ኩፋሌ ለአዳም 40 ቀን ከተፈጸመለት በኋላ ወደ ገነት አስገባ ነው። ለሚስቱ 80 ቀን ከተፈጸመላት በኋላ አስገባነት ያለውን ሰማ። ዳግመኛም አዳም በኤደን ገነት ውስጥ ሲሰራ ነበር፣ ምግባርንም ሰጠው። ዳግመኛም ሄኖክ በሁሉም ላይ አዳኝ ከሰው ልጆች መካከል ተነስቶ አዳኝ ወደ ገነት ወሰድ ነው። ዳግመኛም እንዲህ አለ፣ የሳቱትንና መላእክትን እናሰራቸው ዘንድ በእነርሱና በልጆቻቸው ላይ በጌታ ፊት በሰይፍ ይቆርጣቸው ዘንድ የፍርድ ቃል ወጣ። ሙሴና መንፈሴ በሰዎች ላይ ለዘላለም አይኖርም አለ ዘፍጥረት 5:24 ላይ። እንግዲህ ከፊቱ ቃል ወጣ ያለው በእውነት ወልድ ከአብ ዘንድ ተላከ። መንፈሴ በሰዎች ላይ አይኖርም ያለው ስለ መንፈስ ቅዱስ በዝንጎች ሰዎች ላይ እንደማያድር ሲገልጽ ነው። አዳምን ወደ ገነት አስገባ ነው ያለው አብ፣ ወልድ፣ መንፈስ ቅዱስ ነባቢያን ናቸው። ዳዊትም ከቁጣው የተነሳ ጢስ ወጣ፣ ከፊቱም ነደደ፣ ከእርሱም ፍሙ መረት አለው። ጢስ ወጣ ያለው ስለ መንፈስ ቅዱስ፣ እሳት ነደደ ያለውን ስለ ወልድ የፍህም ነበልባል ከእርሱ ፈለቀ ያለውን ስለ አብ ነው። ዳግመኛም እግዚአብሔር ሕያው ነው፣ አምላኬ የተመሰገነ ነው፣ የድህነቴ አምላክ ከፍ ከፍ አለ፣ አምላኬ ብድራቴን ይመልስልኛል አለ። ፊቴን ፈለኩ፣ አቤቱ የአንተን ፊት እሻለሁ፣ ፊትህን ከእኔ አትመልስ አለ። የሚነግርህን ስማ። አብም በገጹ በአካል ፍጹም ነው፣ ወልድም በገጹ በአካል ፍጹም ነው፣ መንፈስ ቅዱስ በገጽ በአካሉ ፍጹም ነው። ባህሪያቸው አንድ ነው፣ መለኮታቸው አንድ ነው። ዳግመኛም ዋሊያ ወደ ውሃዎች ምንጮች እንደሚናፍቅ እንዲሁ ነፍሴ እግዚአብሔርን ትናፍቃለች። ሰውነቴ ሕያው የሆነ አምላኬን ተጠማች። መቼ ደርሼ የአምላኬን ፊት አያለሁ እያልኩ ነፍሴን አንተን ተጠማች። መዝሙር 41:1። ዳግመኛም አቤቱ ጸሎቴን ስማኝ፣ ጩኸቴንም ከፊትህ ይድረስ፣ ፊትህንም ከእኔ አትመልስ አለ መክብብ 101:2። ዳግመኛም ዕዝራ እንዲህ አለ፣ ይህ ሰው አልተዋጋቸውም፣ ከባሕር የወጣ ከአፉ የእሳት ፍም፣ ከአንደበቱ የእሳት ነዲድ፣ ከከንፈሩም የእሳት ነበልባል ወጥቶ በእርሱ ላይ የተነሱትን እሊህን አቃጠላቸው እንጂ አለ። እውነት ነው፣ ወልድ የአይሁድን ሕዝብ በሦስትነቱ ስም አጥፍቷቸዋልና። ዕዝራ 12:2። ብዙዎች ነቢያት የአብ የወልድ የመንፈስ ቅዱስ የሦስትነቱን ልዩነት ይናገራሉ። ስለ አካላቸው ሦስትነትና አንድ አምላክ ስለመሆኑ የሚያቃጥል እሳት ስለሆነ ስለ መለኮታቸው አንድነት፣ ስለ አናኗራቸውና ስለ መንበራቸው፣ ስለ ፍቃዳቸውም አንድነት፣ ስለ መንግሥታቸው አንድነት ነቢያት የሚነግሩህን ስማ። ስለ ወልድ መወለድም በኦሪት ዘፍጥረት ያለውን ስማ። እነሆ አዳም ከእኛ እንደ አንዱ ሆነ ያለው አብ ስለ ልጁ የአዳምን ሥጋ እንደሚለብስ ስላወቀ ነው። ዳግመኛም የሚረዳው ጓደኛን እንፍጠርለት ያለው ለእርሱ ማደሪያው የምትሆን ለአዳምም ረዳቱ የምትሆን ማርያምን ከእርሱ
እንድንፈጥርለት ስላወቀ ነው። አዳም ሚስቱን ሔዋን ብሎ ጠራት። ትርጓሜውም ሕይወት ማለት ነው። ዘፍጥረት 2:18። ዳግመኛ ሙሴ ትምህርቴ እንደ ጠል በእርሻ ላይ እንደሚወርድ ዝናብ ጉም በበዛቶ ላይም እንደሚወርድ ይውረድ አለ። እርሻም የማርያም ሥጋ ነው። ወደ እርሻ የወረደው ዝናብም በማኅፀኗ ያደረው ከእርሷ የተወለደው ወልድ ነው። ባዘቶም የእመቤታችን ማርያም የሥጋዋ ንጽሕና ነው። ጉም የተባለውም ያከበራትና ያነጻት መንፈስ ቅዱስ ነው። ዘፍጥረት 32:2። ዳግመኛም ዳዊት ከሰማያት ዘንበል ብሎ ወረደ አለ። ዳግመኛም ነገሬ እንደ ጠል ይወርዳል፣ በምድር ላይ እንደሚወርድ ነጠብጣብም ይወርዳል፣ በዘመኑም እውነት ይወጣል አለ። መክብብ 71:6። ዳግመኛም አቤቱ ከሰማያት ዘንበል ብለ ውረድ። ዳግመኛም ትእዛዙን ለምድር ይልካል፣ ቃሉም በፍጥነት ይሮጣል። መዝሙር 143:5። ዳግመኛም ሙሴ ስለ ልደቱ ሁሉም የእግዚአብሔር ልጆች ጽኑ ነው ይላል። ዳዊት ሁለተኛ ስለ ልደቱ እግዚአብሔር አንተ ልጄ ነህ እኔም ዛሬ ወለድኩ አለኝ አለ። ዳግመኛም ከንጋት ኮከብ አስቀድሞ ከባህሪ ወለድኩ አለ። ዳግመኛም ከአረብ ወርቅ እየገበሩለት ይኖራል አለ። ዳግመኛም የኢትዮጵያ ሰዎች በፊቱ ይገዛሉ፣ ጠላቶቹም አመድ ይቅማሉ። የተርሴስ ደሴቶች ነገስታትም ግብር ያቀርቡለታል። የአረብና የሳባ ነገስታትም እጅ መንሻ ያመጡለታል። የምድር ነገስታት ሁሉ ይሰግዱለታል አለ። ኢሳይያስ ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል፣ የእግዚአብሔር መንፈስ በእርሱ ላይ ያርፋል አለ። ከእሴይ ስር የወጣች በትርም ማርያም ናት። ከግንዱ የወጣው አበባም ከእርሷ የተወለደው ወልድ ነው። በእርሱ ላይ ያረፈው የእግዚአብሔር መንፈስ ማርያምን የረዳት መንፈስ ነው። ኢሳይያስ 11:1። ዳግመኛ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ ነቢየ እግዚአብሔር ቅዱስ ኢሳይያስ በምዕራፍ 7:14። ዳግመኛም ሕፃን እጁን በእባብ ጉድጓድ ያስገባል፣ የሚነካውም የለም አለ። ዳግመኛም ሕፃን አባቱንና እናቱን መጥራት ሳያውቅ የደማስቆን ገንዘብ ይወስዳል። ኢሳይያስ 11:8። ዳንኤልም ኢየሩሳሌም እስከ ክርስቶስ ንጉሥ ድረስ ትታነጻለች አለ። ዳንኤል 9:25። ሰሎሞንም ወንድሜ እንደ ፌቆንና እንደ ወጣት ዋሊያ በቤቴ ተራራዎች ላይ እየዘለለ መጣ አለ። የቤተልሔም ተራራዎች እስራኤል ናቸው። ከእርሱም የአማኑኤል ማደሪያ የሆነች ድንግል ማርያም ተገኘች። መኃልየ 2:8። ይህ ሁሉ ከመጻሕፍት ምስክር ጠቅሶ ለእኛ ከሃዲዎች እንዲህ አላቸው። የአርዮስና የንስጥሮስ የሰባልዮስም ልጆች ሆይ ይህ ሁሉ ለምን አታምኑም? የነቢያት መጻሕፍትንስ ትሰማላችሁ፣ ከድንግል ማርያም የክርስቶስን መወለድ ትክዳላችሁ። እናንተ የረከሳችሁ ሰነፎች ልቦናችሁ ድንጋይ ነውን? እኛስ የክርስቲያን ልጆች ከመለኮቱ ዙፋን ሳይለይ ከሰማያት መውረዱን ከድንግል ማርያም መወለዱን በዚህ ዓለም መገለጡን እናምናለን። በዚህ ሥጋም መሰቀሉን፣ መሞቱን፣ መነሳቱን፣ ወደ ሰማያት ማረጉን፣ ዳግመኛ መምጣቱን እናምናለን። ሥጋውንም በመፈተት እንበላለን፣ ደሙንም በማመስገን እንጠጣለን። ታምራቱን አየን፣ ምሕረቱንም አገኘን። በድንግልና ስለወለደችው ማደሪያው ስለሆነች ለማርያም እንሰግዳለን። እሊያ ከሃዲዎች ይህን ሰምተው እግዚአብሔርን አያድንህም እያሉ እየረገሙት ሄዱ። እርሱም እናንተ ከሃዲዎቹን እግዚአብሔር አያድናችሁ የረከሳችሁ የሰይጣን ልጆች ከእኔ ሂዱ አላቸው። ይህንን ባላቸውም ጊዜ እሊያ ከሃዲዎች ኀፍረትን ተከናንበው ወደ ቦታቸው ተመለሱ፣ መናገርም ተሳናቸው። ያ ጊዜ አባታችን መልከ ጼዴቅ ከከሃዲዎች ከተከራከሩ
ከገዳም ቀንጦራር ተነስቶ ወደ በዓቱም ገባ። የጻድቁ አባታችን የመልከ ጸዲቅ በረከት ረድኤት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን፣ ይቅር ይበለን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይልክልን ዘንድ የእሱ በጎ ፍቃድ ይሁን። ለበረከት ጻድቁ አባታችን የመልከ ጸዲቅን አንድ ተአምር አነባለሁ። የአባታችን መልከ ጸዲቅ ጸሎት በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና የመውደቅ በሽታ የያዘው አንድ ሰው ነበረ። ወደ አባታችን መልከ ጸዲቅ በቀረበ ጊዜም ጋኔኑ ጣለው፣ አንፈራገጠውም፣ አረፋ ማስደፈቀው፣ አስለገገውም። ያን ጊዜ አባታችን ቅዱስ መልከ ጸዲቅ ያንን ሰው ይዞ በፊቱ ላይ እፍ አለበትና አንተ ርኩስ መንፈስ ከዚህ ሰው ላይ ውጣ፣ ዳግመኛም አትግባ አለው። ያን ጊዜም ከእርሱ ወጣ፣ ጋኔኑም ተወው። ያ ሰው በአባታችን መልከ ጸዲቅ ጸሎት ፈጥኖ ዳነ፣ ጋኔኑም ለቀቀው። እንዲህም አጋንንቱ ከሰው ላይ ያስወጣቸው ነበረ። ያ ሰው ይህን ታላቅ ተአምር አይቶ እጅግ አደነቀ፣ ጤናውንም ስላገኘ ተደሰተ። የዚህ ጻድቅ ፈጣሪው አመሰገነው፣ ተአምራቱንም ተናገረ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። እኛንም ሁላችንም በያለንበት ይጠብቀን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በእውነት ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ በፍቅር ይጎበኘን ዘንድ የሰላም አምላክ በእውነት ኃይሉን ይሰጠን ዘንድ ያቀረብነውን ጸሎት ልመናችንን ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ልን ኃጢአታችን ያስረኝ ዘንድ ለዘላለሙ አሜን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነውን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ምስል ቪዲዮ ሸር በማድረግ ለምእመናን ይህን ጸበል ጸዲቅ ታደርሱልን ዘንድ በጻድቁ አባታችን መልከ ጸዲቅ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁን አቡነ መልከ ጸዲቅን ገድሉን እንቀጥላለን። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከ ጸዲቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤዎስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከ ጸዲቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በምንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትሕትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከ ጸዲቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ልፈጽም እርዳኝ አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከ ጸዲቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ የአዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከ ጸዲቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነጻ አውጣን።
ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም እላለሁ። መልከ ጸዴቅ ሆይ ነፍሴን የጸና ምክርን ምከር። ወንድምህ ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦችህ እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም እላለሁ። የሶስት አካላት የሥላሴ ማደሪያ የምትሆን መልከ ጸዴቅ ሆይ ይህን ለክብር የዘመርሁትን ያቀረብኩትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችህም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸቅ መልከ ጸዴቅ ሆይ በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳንህ አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጸዴቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገሩ አለቃ የምትሆን ኢያሱ መልከ ጸዴቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበት ሰላም ላለው በሰማያዊት ቦታ የክብርህ መልከ ጸዴቅ ሆይ ተመርጠው ከሚገቡ ጉንዶች ጋር በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ ይሁን ከአንተ መልከ ጸዴቅ ሆይ ከመፍገምገምና በኃጢአት ድድ ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉሬከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጸዴቅ ሆይ ከፈጣሪ ዘንድ ስልጣንን ያዘ ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ ሰላም ብል በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም ላለው ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጸዴቅ ሆይ ኃያላን የሚሆኑ ሱራፌል ያከብሩሃል፣ የተሾምክ ካህን ያመሰግኗል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጸዴቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጸዴቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጸዴቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀሰቀሰ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣን መልከ ጸዴቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ከጥፋት ባህር ውስጥ ፈጽመው ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጸዴቅ ሆይ የረድኤትህ ጠል በሰውነትህ ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ።
ሰላም ላጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጸዲቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምጽ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጸዲቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ ይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጸዲቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊና የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጸዲቅ ሆይ ነፍሴ መልካም ዜናን ምስራችን አብሰረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም ተሰዳልና ሰላም ለነዋይ ውስጥ ከእብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንበርተ ሰላም ላለው በበረሃ በዱር የምታደር መልከ ጸዲቅ ሆይ ችሎታ ባለው በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰውረን። ሰላም ለሐቄከ የደስታ ቅንነት ለታጠቀው ገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጸዲቅ ሆይ የእውነት መስቀልን ታምኝብሃለሁና ከጠላቶች ፊት እንኳን ተሰውረኝ ዘንድ ሰላም ለአብራኬከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጸዲቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል። ሰላም ለሰኳናዊ አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም ላለው ኃያል መልከ ጸዲቅ ሆይ ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳረፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጸዲቅ ሆይ በየማግስቱ ለምንሃለው ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለሁ። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቆመትና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጸዲቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስ ከመዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ መውጣት ሰላም ላለው ሁከትና ጠብ የተዋብክ ንጹሕ መልከ ጸዲቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ። አንተ ብቻን የተባረክ መነኩሴ ነህና ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጸዲቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋራ ለተባበረ ፍልሰትህ ሰላም ላለው ኃያል መልከ ጸዲቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጸዲቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጸዲቅ ሆይ ወደኛና አንተ በእውነት የክርስቶስ ሐዋርያ ነህና ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጸዲቅ ሆይ ትሑት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት
ሰላም ለከ መልከ ጸዲቅ የታመነ የክርስቶስ ሐዋርያ መልከ ጸዲቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጸዲቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረብ ሰላም ላለው የጥፋትን ቀን ድንገት በተጣልልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖቹ ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጸዲቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልዳለን አንተ ኃይልን የምትሰራ ነህና። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል አንተ የርኅራኄ ሀብት ነህና። ሰላም ለከ ፍቅርን የተመላ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ተመግብ ዘንድ ሰላም ለከ መልከ ጸዲቅ ቸረሮሩ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጸዲቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጸዲቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጸዲቅም ምልጃና ጸሎቱ ረድኤትና በረከቱ መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመሙት ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋል። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 4 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱም የከበረ የፋሲካን በዓል በኒሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም አርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ዲሜጥሪዮስ ወደ አንጾኪያ ሊቀ ጳጳሳት አባ ሰረባሞን ወደ እስክንድርያ ሊቀ ጳጳሳት ወደ አባ ድሜጥሮስ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲማኮስ መልእክት ላከ። የእነዚህም ሰዎች ስህተታቸውን ነገራቸው። 4 ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታደርጉ የሚል መልእክትን ላኩ። ይህንን ትእዛዝ የሚተላለፈውን ከምእመናን እንዲለይ ያወገዙ። በዚህ ጉባኤ 18 ኤጲስቆጶሳት ተሰብስበው እነዚህንም ሕግ ለዋጮች አቅርበው
የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ክፉዎች ምክራቸውን የተመሉ አሉ፣ በስህተታቸው ጸንተው የቀሩ አሉ። ረግመውና አውግዘው ከምእመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳበትን ዕለተ ፋሲካን ያለ እሁድ ቀን የሚያከብር እርሱ በዓላቸውን ከአይሁድ ጋር ተሳታፊ ነውና ከምእመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከብርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶችና ከሽንገላውም ያድነን ለዘላለሙ አሜን። በዚችም ቀን የከበረና የተመሰገነ መኮንን የሃኑሊዮስ የጵንፍልያ አውራጃም ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ስለ መውደድና እርሱንም ስለ ማምለኩ ዲዮቅልጥያኖስ ተልኮ የመጣ ብሪኒኮስ የተባለ መኮንን ያዘው። መኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለ ከበረ ስሙም ምስክር ይሆን ዘንድ ስለ አደለው ምስጋና ይግባውና ጌታችን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎትና በረከቱ ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የቅዱሳን ዝክር ተከታታዮች በድጋሚ እንኳን ለዐቢይ ጾም ለመጀመሪያ ሳምንት ለሁለተኛ ቀን በሰላም አደረሰን። በሰላም አስጀመሩ፣ በሰላም ያስፈጽመን። ውዶችዬ በእውነት የጀመርናትን ቤተክርስቲያን እንድንጨርስ ሁላችሁም እጃችሁ እንድዘረጉ፣ እንደዚሁም ደግሞ ሁሌም እንደምላችሁ ከጾም የሚሰበሰበው ለድሆች ለምስኪኖች እንረዳለንና የቁርሳችሁን የምሳችሁን ከኔ ጋር ነው እንግዲህ የምትልኩልኝ ማለት ነው። ለዛ ሰው ይበለን። ይህን ቪዲዮ ግን ሼር በማድረግ አስራት በኩራታችሁን በመላክ እንድትተባበሩን በስላሴ ስም እንጠይቃለን። ይማረን ነው የሳለነ ቸርነቱን በጎነቱ ያረቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልን። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላነ እንኩሎ ኩይስመት ያገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋ ይመግዚር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው ዲያቆናት
አግብርቶ የመበት ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት ሊሆን ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለ። በሽሮ ነው ያገኘው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን